አሴር ከልክ ያለፈ ለሀና ያስብላታል። ያሴር እንግዲህ አቶ መስፍንን ባየው ነገር ተገርሞ መጠጥ የማያውቀውን ቢራ ይዞ ሲጠጣ ሲያገኘው ለሀና ቀስ ብሎ ሄዶ ከቤት ሊነግራት ሞክሯል። ግን ያሴር ችግሩ እነሱ እውነቱን ይዞ እየመጣ እውነት መሆኑን እያወቁ ቤተሰቦቻቸውን አጋልጠው መስጠት አይፈልጉም። ያሴርም ልቡ ይነካል። ያሴር እንግዲህ አቶ መስፍን ና ብሎ ትንሽ ከሱ ጋር ሲቀመጥ የያዘው ድብርት የሚለቀው እየመሰለው ያሴርን በተደጋጋሚ ይጠራዋል። በዚህ አጋጣሚ ኖላዊ ደግሞ እባክህን ሀናን ወስደህ ያሴርንም አትውሰድብኝ፣ እባክህን ተውልኝ፣ ያሴርን ተውልኝ ብሎ ይለዋል። እኔ እኮ ሀናንም አልወሰድኳትም ይላል። አይ እሱን እንኳን ተው፣ አሁን ግን ምለምንህ ያሴርን ተውልኝ፣ ብቻዬን አስቀራችሁኝ እያለ ሲማጸነው ከዛ ለመራቅ ብሎ ብዙ ነገሮች አድርጎ ነበር። ግን አሁን ብቸኝነቱ ሲጸናበት መቼም አማራጭ ያደረገው ያሴርን መጥራት ነው። ወይዘሮ ሜላት እሱ ካለበት ቦታ ላይ ሄዳ ሆቴል ሄዳ ምግብ ልበላ ነይ ብላ ለልጆቿ ሲደርሱባት በጣም ተደናብራ ወደ ቤቷ ተመልሳ ሄዳለች። እነሱ ደግሞ አዎ እናውቃለን፣ ምግብ ልትበይ አልመጣሽም፣ አባዬ ያለበት ሆቴል ላይ መተሽ ከዚህ ምን ታደርጊያለሽ ሲሏት፣ የዚህ ምግብ አይጣፍጥም ልጆች፣ እናንተ በዚህ ሰዓት ምን ታደርጉ መጣችሁ? ሀይ ሚላችሁ ሰው እኮ የለም እያለሽ ለመቆጣት ሞክራ ነበር፣ የራሷን ነገር ደብቃ ማለት ነው። ወይዘሮ ሜላት ግን ምን አስተማረሻችሁ? የእሷ እናትነት በጣም ቆጣ በቃ እንትን ማትል ናት እና በጣም ከባድ ነው። እነዚህ ልጆች በዚህ መሀል የአባትና የእናት ርቀት በጣም እንትን ብሏል። አቶ መስፍንም ሜላት ደጋግማ ትደውላለሽ ምን ልትለይ ይሆን ብሎ ሁላቸውም በትዕቢት ተውጠው እሷ በሌለሽበት ልጆች በሌሉበት ወደ ቤቱ ሄዶ እርቦኛል ምግብ ስጪ ድንብላል ይላታል። እሺ ብላ ምግብ አቅርባ ሳህኑን ሳታነሳ እሱም በልቶ ወጥቶ ሄዶ ይመጣል። ወይዘሮ ሜላት ትመጣለሽ። ምላሴና ሀና መጥተው ነበር እንዴ? ሁለት ሳህን አታይም እንዴ? ዛሬ ሳህኑ አታነሺው ማን ነው የመጣ ስትላት፣ ማንም አልመጣም፣ ወንድ ልጅ አታስገቢ አላልኩሽም? ቤቴ የተከበረ ቤት ነው አላልኩሽም? ስትላት፣ አይ አቶ መስፍን መጥቶ ነበር። ምን? አዎ መጥቶ ነበር። አሁንም ውሸት ልትዋሽኝ ነው ስትላት፣ እየዋሸው አይደለም እርቦኛል ብሎ መጥቶ ነበር፣ ለእሱ ነበር ምግብ አቅርቤ ነበር ትላለች። እኛ በሌለንበት ሰዓት እየመረጠ እየመጣ እየበላ ነው ብለው እንትን ሲሉ፣ አይ እርቦኛል እርቦኝ ነው የመጣሁት ብሎ ነው ያለኝ ስትል፣ አዎ ሀጋቡኩ ሁሉ ከኔ ነው ያለ፣ ምንም ገንዘብ የለውም ትላለች ወይዘሮ ሜላት። በዛም ሰላም በጣም አዘነሽ። አባዬ እውነትም ገንዘብ አጥቶ እርቦት ነው የመጣ የሚል ውዝግብ ላይ ቀረበሽ። አይ ወይዘሮ ሜላት ነገሮችን ቀለል አድርጋ ቢስማሙ ምን ችግር አለ? በነገራችን ላይ በእነሱ ጭቅጭቅ በእነሱ ንትርክ ድርጅታቸው አደጋ ላይ ነው ያለ፣ በጣም ወርዷል። እነዛም ስራቸውን እየሰሩ ነው ያለ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፊርዶስ ቻናል ተከታታዮች እንዴት ናችሁ? ሮመዳን መጥቶልናል። አልሐምዱሊላህ። አላህ በሰላም ጀምረን በሰላም የምንጨርስ መልካም ነገሮችን የምናበዛበት አላህ ያድርገን። ዛሬ ይዤላችሁ የመጣው ሁለት ነገሮች ናቸው። አንደኛው የኖላዊ ድራማ፣ ሁለተኛው ደግሞ በዚህ አጋጣሚ አርቲስት ነጻነት ወርቅነህ ሞት ተከትሎ ለልጆች የተባለውን ነገር በቢኤስ ስታዩት በጣም ያስገርማል። ቢኤስ ላይ እሱን የተመለከተ ቪዲዮ የተጫነ በሱ የሚገኝ ገንዘብ ሁሉም ለነጻነት ወርቅነህ ልጆች ነው፣ ገብታችሁ ከዛ ላይ ስታዩ የነጻነት ልጆች እንደረዳችሁ ትቆጠራላችሁ ብለው መልእክት አስተላልፈዋል። እኔ የሚገርመኝ ሰው በሳቅ ፈገግ ባለ ከሚዲያ ላይ ወጥቶ በሚያደርገው ነገር ሁሉም ሰው ያለው ደልቶት የሚኖር ይመስላል። ጥርሳችን አስመስሎ የመኖር በጣም ትልቅ ችሎታ አለበት። አሁን ነጻነት ወርቅነህ ልጆቹን ቤተሰቦቹ ያሉበትን ነገር ሲነገር እኔ በጣም ገርሞኛል። ግን አዶኒ አሁን ላይ ይዞት የመጣው ነገር በጣም አሪፍ ነው። ሰው ቢተማርበት በህይወት እያለ ቢመሰጋገን በህይወት እያለ ቢረዳዳ ምንድነው የጎደለህ ብሎ ባለሀብቶች
ገንዘብ ያላችሁ ሰዎች ብትረዳዱ። አሁን ላይ ባለሀብት ሳይሆን ድሃው ነው ለድሃ የሚረዳ እንጂ ባለሀብቱ 5 አይሰጥም። እንግዲህ ነፃነት ወርቅነህ ብዙ ከሞተ በኋላ ብዙ መልካም ነገሮች ሲወሩለት ነበር። በፊት ለምን አልተወሩም ብዬ እኔ አልከራከርም። አንዳንድ ጊዜ በመልካም ነገር የሚወሳ እድለኛ ነውና፣ ግን እሱ በህይወት እያለ ይሄ ነገር ተመሰጋግሎ መታገዝ ባለበት ማገዝ ቢኖር ጥሩ ነበር። እንግዲህ አቶ ቤተሰቦቹ እንዳሉት ነፂ እንደ ስሙ ነፂ ነው፣ ጽድት ያለ ነው፣ የተንቀሳቃሽ ድርጅት ነው ብሎ ጓደኛው አገላለጽ በጣም ገርሞኛል። የገለጠበት ነገር የገረመኝ ምን መሰላችሁ? ነፂ ለእኔ ተንቀሳቃሽ ድርጅት ነው፣ ሳይኖረው ያለውን ለተቸገረ ሰጥቶ ወደ ቤት ይገባል። ታውቃላችሁ፣ ነፂ ኢትዮጵያ ሰርቶ ደሞዙ ሲደርስ በዶላር ቀይሮ ልጆቹን የሚያስተዳድር ነው። ቤት አያስደነግጠው፣ ህንፃ አያስደነግጠው፣ መኪና አያስደነግጠው፣ ዝና አያስደነግጠውም። የኪሱ ያለውን ብር ሰጥቶ የሰው ደስታ ብቻ ነው የሚያስደስተው። ሰው ደስ ሲለው እሱ ደስ ይለዋል። ይህ ነው ያለው የነፂ ነገር። ነፂ በጣም ጨካኝ ነው። እኛው ሁላ ጥሎን ሄደ ይላል። ለእኔ ነፂ ተንቀሳቃሽ ድርጅት ነው፣ ረጅ የእርዳታ ድርጅት አለ። ያገላለጹ ነገር በጣም ገርሞኛል። አሁን ግን የነፂ ልጆች የሚረዳቸው የለም፣ የሚያግዛቸው፣ የሚያስተምራቸው፣ ምስቱን የሚያሳክም፣ ልጆቹም በሚያስፈልጋቸው ነገር የሚደርስ እሱ ነበር። ለምስቲቱ የሚዲያ ሰው አይደለሽም፣ እንደዚህ ግልጽ አድርጎ እንኳን ማውራት፣ ሰው ሲበዛ ወሬ ማውራት አትችልም፣ ሙሉ ሰዓቷን ስራ መስራት አትችልም። የስኳር ታማሚ እግሯ ላይ ደግሞ በልጅነቷ የታመመሽ ብረት ያለባት ናት እና ሁሉን ሙሉ ወጩን እያደረገ ልጆቹን የሚያሳድግ በየ6 ወሩ እየሄደ እያያቸው የሚመጣ ነፂ ነበር። ነፂ ለልጆቹ የጎዳና ተዳዳሪዎቹም አባት ነበር። አይ ነፂ ምን አይነት ጨካኝ እንደሆነ ያላቅም። እየቀለደ ህመሙን እኛ እንዳናውቅ እያደረገ ነበር። ህመሙ ሆስፒታል ነው የሞተው የምትሉት፣ ሆስፒታል አይደለም። ለውሱ የወጣው ከቤት ነው። ሲጨንቀን ነው ወደ ሆስፒታል ይዘን ሄድን እንጂ ከሆስፒታል ጋር የሚነካካ ነገር የለውም። ህመሙ ሄባር ነው ምንድን ነው ነው ያሉት። እና የነፂ ሞት ለእኛም ገርሞናል። አሁን ግን ውድ የኢትዮጵያ ኤርትራ ህዝቦች ነፂ ልጆችን እንገዛቸው፣ እዚህ ልመና ሳይሆን የሰራውን ስራ መስጠት ነው ብሎ መልእክቱን በዚህ ዘግቷል። ጎፈንድሜም ተከፍቷል። ሸር ላይክ እያደረጋችሁ ነፂ የሚረዳበትን የነፂ ልጆች የሚማሩበትን ለነፂ ልጆች እንዳይቸግራቸው የምናደርግበትን አማራጮች ከሊንክ በታች አስቀምጠናል ብለው እንግዲህ መልእክታቸውን የእርዳታ ጥሪ ተናግረዋል። ብዙ ቲክቶከሮች ሳይሞት ሞተ ብለው ሲያሟርቱ የነበረ አሁን ሲሞት ደግሞ ብዙ ነገር እያሉ ነው። እባካችሁን ሞት ማንንም ቀጥራ አትመጣም። ህመማችን እንታመምበት፣ ሀዘናችን እንዘንበት። ያልሆነ ነገር እያመጣችሁ አትለፍቱ። ብዙ በተደጋጋሚ ከምስቱ ጋር ተለያይቷል። ምስቲቱ ብዙ ነገር የምትሉት ነገር ለእኛ እሱ አልባንታ ነው። እውነቱ ያለ ከኛ ነው። እባካችሁ በሱ እንትን ብላችሁ የምታገኙት ገንዘብ ምንም አያደርግላችሁም። ነፂ የሁሉም ልጆች አባት የሁሉም ቤተሰብ ነው። በሶሻል ሚዲያ በዚህ ቴሌቪዥን ፊት ለፊት በየቤቱ የገባ ነው። ነፂ ቀልዶቹን እየቀለደ ከሀዘን ጋር አብሮ ሚያዘን ሚያጽናና ሳቅን ሚያመነጭ ጀግና ወንድማችን ነበር። ጭንቀታችሁን ከሱ ፊት ሆናችሁ መጨነቅ አትችሉም። አዲስ ተለማማጅ ልጆች ሲመጡ ፀጉራቸውን አስቆርጦ የታክሲ ከፍሎ ምግብ አብልቶ አይዟችሁ ብሎ የሚሰድ በጣም ወንድማችን አበረታች ነው። ወደ ላይ ካሉት ጋር ሳይሆን ወደ ታች ከሚመጡት ከአዲስ ልጆች ከአዲስ ስራ ፈላጊዎች ጋር አብሮ የሚውል ነው። ብዙ ነገሮች የሚያስተምር ነው እና ነፂ ስራውን ይወዳል፣ ሀገሩን ይወዳል። በዚህ መልኩ ግን ጥሎኝ ይሄዳል ብዬ ጭራሽ አስቤ አላውቅም። አሁንም አላልምንም። ስልኩን ሁል ጊዜ እጠብቀዋለሁ ብሎ እንግዲህ ጓደኛው የነፂን ጸባይ ገልጿል። ነፃነት ወርቅነህ አዶኒ አሁን ላይ ይዞት ያለ 2 አርቲስቶች ባቡል ሀይር
የእርዳታ ምክንያት ሆኖ አስረድቷል። በህይወት እያሉ ብታስረዷቸው ጥሩ ነው። አንዳንድ ጊዜ የኢትዮጵያ ህዝብ በመንግስት ሰራተኛ ያገለገለ ወታደርነት ያገለገለ አርቲስት ብቻ አይደለም ህዝቡን ሲያገለግል የነበረ ግን እንደ ማስቲካ ተላምጦ የወደቀ ብዙዎች አሉ። ጎዳና ተዳዳሪ ሆነው ትልቅ ሰው ነው ብዙ መስዋዕት የከፈሉት። እነሱን ማየት ያለበት የኢትዮጵያ ህዝብ ነው። ከሞቱ በኋላማ እንደዚህ ነበር፣ ከዚህ ዘምቶ ነበር፣ እንደዚህ አድርጎ ነበር መልካም ነገር ቢባል ምንም አይደለም። ሳሉ ግን አሁን ያሉበት ችግር ላይ መከራ ላይ ያሉትን ምንትን ማለት ማገዝ፣ አይዟችሁ ማለት ማየት እንደዛ ከተቻለ ጥሩ ነው። አዶኒ አሁን ያመጣው ሀሳብ ጥሩ ነው። ሁለት እንግዲህ አርቲስቶች አርቲስት ሰለሞን አርቲስት ሱራፌልን የመኪና ባለቤት ምክንያት ሆኗል። አሁን ደግሞ በግሩፕ ተደራጅተው የእሱን አካውንት ለማዘጋት ሪፖርት እያደረጉ ነው ያለ። ለምንድን ነው ግን በጣም ይገርመኛል። እኔ አንዳንድ ጊዜ የሰው መተጋገዝ የሚያስነድዳችሁ የሚያሳርራችሁ ለምንድን ነው? የሰው ማግኘት የሚያናዳችሁ ለምንድን ነው? ሀብታም ሊሰጥ ደሃ ምን አለ የሚባለው ማለት ነው። እኛ ላይክ አድርገን ፎሎ አድርገን የሚረዱት ወገኖች ቢረዱ ምን ችግር አለ? እየገባችሁ ሪፖርት የምታደርጉ በጣም ነው የምታሳዝኑት። እኔ አንዳንድ ጊዜ በጣም በቃ እንትን ያሳዝነኛል ያለው ነገር ማለት ነው። የክፋታችን ጥግ። አሁን የአዶኒ አካውንት ምን ተብሎ ነው ሪፖርት የሚደረግበት? ይህ ምን ይሻለናል? እንግዲህ ሰሞኑን አነጋጋሪ የሆነው እየሞከርኩ ነው ያለው ልጅ ሲራጅ ብዙዎቹን አነጋጋሪ አድርጓል። ብዙዎቹን ደግሞ አከራይስ ክራዩን ተቀብሎ ልጆቹን አያስተምርም ወይ ቤቱን አያስተዳድርም ወይ ብለው በሁለት ሳይዝ ያዩት ሰዎች አሉ። አሁን ስለ አከራይና ስለ ተከራይ ሳይሆን ማየት ያለባችሁ የኢትዮጵያ ያለውን ነገር ነው። አከራይም ሆነ ከክራዩ አግኝቶ ልጆቹን ሊያስተዳድር ነው። ተከራዩም እንደዚሁ ሁለቱም የራሳቸው የሆነ የሚፋለሙበት የህይወት እንትን አላቸው። ግን እነሱ ያመጡት ሰው አንዳንድ ጊዜ አእምሯችን እንዴት ነው ማሰብ ያለብን? አከራይ ስለሆነ እንደዚህ ብለው ያሉን እንደዛ ብሎ እንዲያውም ብዙ ሰዎች ያበሳጫቸው ተበሳጭቶ ለአከራዩ መመለስ የለበትም ቀስ ብሎ ተረጋግቶ ተልመጥምጦ ነው እንትን ማለት የነበረበት የሚለው ብዙዎች ነው። እንደዛ ሳይሆን እነሱ መልእክቱን ያስተላለፉት ኢትዮጵያዊ በሙሉ ያለበት ሁኔታ እንኳን በሀገር ውስጥ በስደት ላይ ብዙ ስራ ፈትተው ክራይ የሚከፍሉት የሚበሉት አጥተው ያሉ ሰዎች አሉ። ኮርኩም ብለው በሳዑዲ አረቢያ በዱባይ ስራ ታውቃላችሁ፣ ውጭ ሀገር ሄዷል ተብሎ ስራ ጠፍቶ ራብ ስትሞቱ ያን ሁላ ነገር አለ። ይህን ማሰብ አልቻላችሁም እናንተ። ያለውን የኑሮ ሁኔታ ለመናገር ነው እንጂ አከራይ ገንዘብ መጠየቁ ስህተት ነው ማለት አይደለም። ስናስብ ሁለቱንም አስተውለን መናገር ካለብን አስተንትነን ለምን ነው የፈለጉት ይሄን አይዲያ የሰሩት? ለምንድን ነው ይሄን ኮሜዲ የሰሩት? ለምንድን ነው ብሎ ማሰብ አለብን። ሁሉን ህዝብ እየነካው ሁሉ ህይወት ያለሽበት ነው። አከራይም ሆነ ተከራይም ሆነ ሌላም ሆነ ያለበት ሁኔታ ነው እንጂ ለአከራዩ ገንዘብ አይሰጥም ማለት አይደለም ለማለት ያህል ነው። አስተንትኑ ከመናገራችን በፊት ከመተቻቻችን በፊት ይህ መልእክት ለማን ነው የሚለውም ማስተዋል ማሰብ አለብን እንጂ እንደዚህ አይነት ነገሮች ላይ በጣም ይገርማል። አንዳንድ ጊዜ የሰው አመለካከት በጣም ነው የሚያሳስብና ተረጋግተን ማሰብ አለብን። ጥሩ መልእክት ነው ያስተላለፈ። አላህ ሀገራችንን ሰላሙን አረጋግቶ አሁን ደግሞ ጦርነት ጉሰማ አለና በቃችሁ ይበለን። ብዙ ሰዎች ጦርነትን ለማሸነፍ ጦርነትን በቃን ለማለት እየታገልን ነው። ልጆቻችን ከድሮን ለማስቀረት እየታገልን ነው። ልጆቻችን በባህር ተበልተው ለማስቀረት እየሞከርን ነው ብለው እያለቀሱ በዛው መልእክት ያመላከቱበት ነው። እናንተስ ምን ትላላችሁ? እና አስተሳሰባችን አመለካከታችን ማሰብ አለብን። ውድ ሀባይብ ዝም ብለን ዘለን ቆርጦ ቀጥል መሆን የለብንም። አከራይም ተከራይም አሁን ያለበትን ሁኔታ ነው ግልጽ አድርገው ያሳዩና እናንተ በዚህ ብዙ ልጆች እኛም እየሞከርን ነው እያሉ እንግዲህ የእሱን ቪዲዮ እያስጠጉ ብዙ ሰዎች ቪዲዮ ሰርተዋል። እኛም ከስደት ለመውጣት እየሞከርን ነው።
እኛም ልጆቻችን ከድሮን ለማውጣት እየሞከርን ነው። እኛም ጦርነት በቃን ብለን እየሞከርን ነው እያሉ እንግዲህ መልእክታቸውን አስተላልፈዋል።